ስማኝ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። የተማሪዎች የምገባ ፕሮግራም የተማሪዎች የምገባ ፕሮግራም የመማር ማስተማሩን ስራ በአግባቡ ለማስኬድ ትልቅ አስተዋጽኦ እያበረከተ መሆኑ ተገለጸ። በትምህርት ቤቶች እየተካሄደ የሚገኘው የተማሪዎች የምገባ ፕሮግራም የተማሪዎችን ውጤታማነት ማሳደጉን የደብረታቦር ከተማ አስተዳደር ትምህርት መምሪያ ገልጿል። በደብረታቦር ከተማ አስተዳደር በበርካታ አንደኛ ደረጃ ትምህርት ቤቶች የተማሪዎች የምገባ ፕሮግራም እየተካሄደ ይገኛል። የምገባ ፕሮግራም እየተካሄደ ከሚገኝባቸው ትምህርት ቤቶች መካከል ደግሞ የታቦር አጠቃላይ አንደኛ ደረጃና ልዩ ፍላጎት ትምህርት ቤት አንዱ ነው። በመጋቢት ወር በተጀመረው የምገባ ፕሮግራምም የቅድመ መደበኛና የልዩ ፍላጎት ተማሪዎች ተጠቃሚ ሆነዋል። በትምህርት ቤቱ የልዩ ፍላጎት ተማሪ የሆነችው አስማረች ተስፋ በሰጠችው አስተያየት የምገባ ፕሮግራሙ መጀመሩ ደስተኛ መሆኗን ገልጻ ትምህርታቸውን በአግባቡ ለመከታተል ምቹ ሁኔታ የፈጠረላቸው መሆኑንና ቀደም ሲል ያባክኑት የነበረውን ጊዜና ገንዘብ የታደገላቸው መሆኑንም ተናግራለች። የምገባ ፕሮግራሙ ይደርስባቸው የነበረውን የተለያየ ችግር በማስቀረት ትምህርታቸው ላይ ትኩረት እንዲያደርጉ ማድረጉንም አንስታ በትምህርታቸው ላይ ውጤታማ እንዲሆኑ ትልቅ አስተዋጽኦ ማበርከቱንም ጠቅሳለች። ስሜ አስማረች ተስፋ እባላለሁ። የስምንተኛ ክፍል ተማሪ ነኝ። ምገባ የጀመረው መጋቢት ወር ላይ ነው። ያው ቀኑን ባልይዘውም መጋቢት ወር ላይ ነው። ያው ምገባ በመጀመሩ እኛ በጣም ተደስተናል። ምክንያቱም ለትምህርታችን በጣም ጥሩ ነው። ምገባኛ ምግብ በምናበስልበት ሰዓት ብዙ ጊዜ ይፈጅብን ነበር። ሲቀጥል ደግሞ ገዝተንም ልንበላ ስንል መንገድ ላይ እያስቸገረን ነበርና እዚህ ላይ ተመግበን ያው ትምህርታችንን እየተከታተልን ነው። ለጥናት የጠዋት ስንሆን ከትምህርታችን ወጥተን ምገባችን ምሳችን በልተን እዚህ ወደ ጥናት እየገባን ነው። የከሰዓት ስንሆንም ሰዓታችን ብለን ወደ ትምህርት ቤታችን እየገባን ነው። ምሳችን በልተን ምገባው በዚህ ቢቀጥል በጣም ደስ ይለናል። ተመችቶናል። ለኛ በደንብ እየበላን ነው። ሲቀጥልም ደግሞ የገንዘብ እጥረት አለ። አሁን እኛ ማየት ሳኖች ብዙ ጊዜ ከቤተሰብ ርቀን ነው የምንኖረውና ቤተሰብ ስንቅ ምናምን አያቀብሉንም። እዚሁ ላይ እኛ መስራት አንችልምና እሱንም የወጭ ቁጠባ አድርጎልናል። በጣም እያገዘን ነው። በዛን ሰዓት የነበረው ፈተና ያው ብዙ ጊዜ ምግብ እጥረት ነበረብን። ያው እዚህ ላይ ባገኘነው ምሳ ላይ ስንመገብ ራትም እንደግማለን። ግን እኛ አሁን ከቤተሰብ ርቀን እንደነገርኩ ከቤተሰብ ርቀን ስለነበር ምሳ ሰዓታችንም ላናገኝ እንችላለን። አንድ ሰዓት የገንዘብ እጥረትም ስላለ አንድ ሰዓት ተመግበን የምናድርበት ሁኔታ አለ። የሱም ስሜት ስላለ ከትምህርታችን ትንሽ ዝቅተኛ ይኖርብናል። እንደገና ለማብሰል ጊዜያችን ስናባክን የትምህርታችን ጥናትና ወይም ከክላስ ደግሞ ረፍዶ እንገባለን። የከሰዓት ስንሆን አሁን ምግብ አብስለን በልተን ለመምጣት ረፍዶ ክላስ ላይ እንቀጣለን አንዳንድ ጊዜ። እሱም ችግር ነበረብን። አሁን ላይ ግን እሱ ችግራችን ተፈቶልናል። በጣም ለኔ ጠቅሞኛል ብዬ አስባለሁ። ምክንያቱም ትምህርቴን በሰዓቱ እየተከታተልኩ ነው። በማጠናበት ሰዓትም በደንብ እያጠናው ነው። ክላስም ከሰዓት ስገባ በደንብ ሰዓቴን ጠብቄ እየገባው ነው። ክላስ የቀጠውበት ሰዓትም የለኝም። በመገባው በጣም ተጠቅሜበታለሁ ብዬ አስባለሁ። ለኔ እውነት ነው። በመገባው ትክክል ነው። እኛ አሁን አይነ ስውር ከመሆናችን ከማንም ማህበረሰብ ጋር አንገናኝም። ከዚህ ግን አብረን ስንበላ ልክ እንደማንኛውም ማህበረሰብ ድግስ እንደሚበላው ሁሉ ተደስተን ልክ ጓደኞቻችን ጋር እያደረግን ነው። ደስ ይላል። በጣም ፍቅር ሰጥቶናል። ጓደኞቻችን ጋር በመብላታችን በጣም ተደስተናል። አመሰግናለሁ። ስማኝ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። በትምህርት ቤቱ የቅድመ መደበኛ መምህር የሆኑት መምህር ኤደን ሞገስ እንደተናገሩት የምገባ ፕሮግራሙ ተማሪዎች ትምህርታቸውን በጥሩ ሁኔታ እንዲከታተሉ ማድረጉን ጠቅሰው ቀደም ሲል ተማሪዎች የመድከምና የመፍዘዝ ሁኔታ ይታይባቸው እንደነበር አውስተው በአሁኑ ጊዜ ግን ትምህርታቸውን በንቃት እየተከታተሉ መሆናቸውን ጠቁመዋል። የምገባ ፕሮግራሙ በተማሪዎች የትምህርት አቀባበል ላይ መሻሻል ማምጣቱንም ገልጸው የተማሪዎችን መስተጋብር ከፍ ያደረገና መተሳሰባቸውን የሚያሳደገ መሆኑንም ተናግረዋል። እኔ መምህርት ኤደን ሞገስ እባላለሁ። የኬጂ 3 የቅድመ አንደኛ መምህርት ነኝ። እጅግ በጣም ትልቅ አስተዋጽኦ አለው። ልጆች አቋራጭ የነበሩት አሁን ኖርማል
የቀሩ ልጆችን ራሱ ኢቨን በሰፈር ይዘው የመምጣት ሁሉም ልጆች በንቃት የመሳተፍ ጧት በልቶ የማይመጣ ልጅ ራሱ ነበረ። በጣም ይታወቃል ከኑሯችን ከአካባቢያችንም አንፃር አሁን ላይ ደስ የሚል አቀባበል ያላቸው ልጆችን በንቃት ነው። ኢቨን ምገባ ብለህ ሳህን ይዘህ ስትገባ ምን ያህል ደስታቸው ራሱ። በዛ ላይ ደግሞ እኛ ትምህርት ቤት አመጋገቡ ደስ የሚል ነው። ልጆች የሚቀናኑበት መንገድ የለም። ተመሳሳይ ሳህን ተመሳሳይ ማንኪያ ነው። ደስተኛ ናቸው። ለኛም ለማስተማር ደስ እያለን ነው። አሁን የሚያንቀላፋ ልጅ የነበረው የሚያዛጋ እናት የተታኘዳ ምናምን የሚል ልጅ የነበረው አሁን ደስተኛ ሆኖ እየተማሩ ነው። ኢቭን ደፍተር ይዞ የማይመጣ ልጅ በጣም የምንቆጣ ልጅ ነበረ። አሁን ምገባ ስንጀምር ይሄን አሟልታችሁ ነው ልጆች ይሄን ስንል አሁን ደፍተር ይዞ መጥተው ሸፕ ሆነው የሚጽፉ ልጆች አሉ። የሚያቋርጡ ነበሩ። አሁን ምገባ ስላለ አያቋርጡም አይቀሩም። እና በጣም ለውጥ አለው ብለን ነው እኛ የምናስበውም አለው። የትምህርት አቀባበላቸው አሪፍ ነው። የሚታይም ነገር ስለሆነ አቀባበላቸው ደስ የሚል ነው። በቃ ዛሬ ምግብ አለ በጣም ተደስተው መማር ማስተማሩ ነው ራሱ በጣም ለኛ አሪፍ ነው። ልጆች እየተሳተፉ ምግብ እኮ አለ ሊመጣ ነው እንደዚህ ንቁ ስትል ራሱ ሁሉም የማይሳተፈው የተኛው ሁሉ ነው ነቃ የሚለውና አሪፍ ለውጥ ነው ያየንበት። አይ ልጆች ጎን ላይ ራሱ ጓደኛው ከጨረሰ ላካፍለ ከኔ ትበላ ሲባባሉ በጣም ነው የእውነት እንትን የሚሉትና ደስ የሚል ነገር አላቸው። እሱ ጨርሷል እኔ አልጨረስኩም ተባብለው ተያይተው በቃ ደስ የሚል ግንኙነት ነው ያላቸውና እውነትም ያጠብቃል ጓደኝነታቸውን። አንዱ ሲጨርስ ሲያይ ተቀናንቶ የማይበለው ይበላል እና አሪፍ ነገር ነው ያለው። እሺ አመሰግናለሁ። ስማኝ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። የታቦር አጠቃላይ አንደኛ ደረጃና ልዩ ፍላጎት ትምህርት ቤት ሱፐርቫይዘር አቶ አለማየሁ መንገሻ እንዳሉት በትምህርት ቤቱ የምገባ ፕሮግራሙ በመጋቢት ወር ላይ መጀመሩንና በሳምንት 4 ቀናት እየተሰጠ እንደሚገኝ አንስተው በፕሮግራሙ የቅድመ መደበኛና የልዩ ፍላጎት ተማሪዎች ተጠቃሚ መሆናቸውን ገልጸዋል። የምገባ ፕሮግራሙ የመማር ማስተማሩን ስራ በጥሩ መንገድ እንዲካሄድ ማድረጉን ተማሪዎች ትምህርታቸውን በአግባቡ እንዲማሩ ማስቻሉንና የተማሪዎች ትምህርት ማቋረጥ ምጣኔ እንዲቀንስ ትልቅ አስተዋጽኦ ማበርከቱንም ጠቅሰዋል። አለማየሁ መንገሻ ብላለው የታቦር ጉድኝት ማዕከል ሱፐርቫይዘር። ምገባ የጀመርነው መጋቢት ወር ላይ ነው። መጋቢት ወር ላይ መንግስት ባደረገልን ድጋፍ መሰረት ጀምረናል። በተማሪዎቹ ለመመዝገብ የተመዘገቡ ተማሪዎች 317 ሲሆኑ አሁን ግን ከ280 ያላነሱ ተማሪዎችን ምገባ ላይ ይገኛሉ ማለት ነው። ከዛም በፊት ቁጥር የቀነሰ ቁጥር ነበረን። በእነዛ ቁጥር ምገባ ከጀመርን በኋላ በርካታ ተማሪዎች እየመጡ እንዲሁም አሁን ለመመገብና ያቀረብናቸው አቅርቦት ጋር በከፍተኛ ደረጃ እየመጣ ያለበት ሁኔታ ነው ያለው። እኛ የምናካትተው እንግዲህ አሁን ቅድመ አንደኛ ደረጃ ተማሪዎችን ባልነው ልክ ነው። ሌላው ደግሞ የልዩ ፍላጎት ተማሪዎች አሉን ትምህርት ቤቱ የሚያስተናግዳቸው ከ1976 ዓመተ ምህረት ጀምሮ የተከፈተ ነው። በእነዚህ ወደ 61 ተማሪ አካባቢ የልዩ ፍላጎት ተማሪዎችንም ባካቶ ያሉትን ጨምረን እነሱንም እያስተናገድን እንገኛለን። ተማሪዎቹን እንግዲህ በምገባ ፕሮግራማችን መሰረት በሳምንት 4 ቀን ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብን ሳንጨምር 4ቱን ቀን እንሰጣለን ማለት ነው። ከዚህ አንፃር እንግዲህ ተማሪዎችን ምገባ የምናደርግላቸው ሩዝ አለ፣ ቅንጨ አለ፣ ሽምብራ አለ። ሽምብራ በማንኛውም ሰዓት ከ4ቱም ቀን ውስጥ አብሮ ይገባሉ። ሩዝና ቅንጨና ሩዝ ግን ያቀያየርና አንድ ቀን ሩዝ ሰተን ከሆነ በሚቀጥለው ቀን ቅንጨ ከዛ ደግሞ እንደዚህ ያደረን ሽፍት እናደርጋለን ማለት ነው። እና የሚመገቡት በቀን አንድ ጊዜ ሲሆን 5 ሰዓት አካባቢ እንመግባቸዋለን። 5 ሰዓት አካባቢ መግበን እስከ 6 ሰዓት ተጠቅመው ወደ እንትናቸው ይሄዳሉ ማለት ነው። በጣም በሚገርመው ሁኔታ እንግዲህ እኛ ያለንበት አካባቢ የዚህ ትምህርት ቤቱም አካባቢ ያለው ማህበረሰብ በኑሮ ደረጃቸው ብዙዎቹ በቀን ስራ የሚተዳደሩ ናቸው። ልጆቻቸውን ከመመገብ አንጻርም ችግር ያለባቸው የአካባቢ ህብረተሰቦች አሉ። ቁርሳቸውን ሳይበሉ የሚመጡ ተማሪዎች አሉ። በዛም ምክንያት ደግሞ የማይመጡ የሚያቋርጡ ተማሪዎች ነበሩ። አሁን ግን በጣም በሚገርመው ሁኔታ ከሰልፍ ላይ ራሱ ከ2 ሰዓት በፊት ቀድመው 1 ሰዓት አካባቢ ቀድሞ የመገኘት ትምህርታቸውን ቢሆን በንቃት የመከታተል እና በአጠቃላይ ስናያቸው ከልዩ ፍላጎት አንስተን ስናያቸው እጅግ በጣም ደስተኛና እኔም በግሌ እያነጋገርናቸው ምንድነው ጥሩ ነው ወይ አስተያየት እንጠይቃቸዋለን፣ ተማሪዎች ጋር እንወያያለን። እጅግ በጣም ከምንም በላይ ደስተኞች ናቸው። ይህንም ለማረጋገጥ ያህል አሁን የቅድመ መደበኛ ተማሪዎችን ማነጋገር ይቻላል፣ የልዩ ፍላጎት ተማሪዎችን ማነጋገር ይቻላል። ስለዚህ ከማቋረጥ ምጣኔን ከመቀነጽ አንፃር ከፍተኛ አስተዋጽኦ አድርጎልናል ማለት ነው ምገባው። ከዛ በፊት ከአንድ ክፍል ላይ ብዙ በቀን የሚማሩት ተማሪዎች
ቁጥር ከ10 15 ተማሪዎች የሚያቋርጡበት ሁኔታ ነው የነበረው በየክፍሉ ቸክ ስናደርግ ማለት ነው። ተማሪዎቹ የማቋራረጥ በቃ ባህሪ ነበራቸው። አሁን ግን ምገባ ከጀመርን በኋላ እንደውም ከረጅም 2-3 ወር ካቋረጡ በኋላ አሁን እንደገና እንደ አዲስ የመምጣት ሁኔታ የታየበት ሁኔታ ነው ያለው እና እጅግ በጣም የተሻለ ለውጥ አለው የሚል ነው በእኛ እንትን ያለው የወሰድነው እንዳጠቃላይ እሱ ነው። እጅግ በጣም በሚገርም ሁኔታ ሁሉም ተማሪዎች ደስተኛ ናቸው። የክልል ንጽህናቸውን ጠብቀው ነው የሚመጡ። በቃ በአጠቃላይ ያላቸው የትምህርት አቀባበላቸው እንዲሁም የስነ ስርዓትም ራሱ ለዲሲፕሊን ለውጥ የሚረብሽ ተማሪ ካለ እንደዚህ እናደርጋለን እንዲህ እናደርጋለን የምንላቸውን መውጣት መምህር እንደዚህ ሲያደርግ እናንተ መንጫጫት እንደዚህ የሚሉት ተመሳሳይ የሆኑ ነገሮችን ሁሉ በዲሲፕሊን ዙሪያ ትልቅ እገዛ ያደረገልን ሁኔታ ነው ያለው አመጋገቡ። እሺ አመሰግናለሁ። እኔም ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። የደብረ ታቦር ከተማ አስተዳደር ትምህርት መምሪያ ምክትል ኃላፊ አቶ አሰፋ ይስማው በበኩላቸው በከተማ አስተዳደሩ በሚገኙ በርካታ የመንግስት አንደኛ ደረጃ ትምህርት ቤቶች ብዛት ላላቸው የቅድመ መደበኛና የልዩ ፍላጎት ተማሪዎች የምገባ ፕሮግራም እየተካሄደ መሆኑን ገልጸው ተጠናክሮ እንደሚቀጥልም ተናግረዋል። የምገባ ፕሮግራሙ መማር ማስተማሩ በአግባቡ እንዲካሄድ ማድረጉን፣ ተማሪዎች ትምህርታቸውን በንቃት እንዲከታተሉ ማስቻሉን፣ የተማሪዎችን ትምህርት ማቋረጥ መቀነሱን፣ የተማሪዎችን ውጤታማነት ማሳደጉን፣ ተማሪዎች ጊዜያቸውን ትምህርት ቤት ላይ እንዲያሳልፉ ማድረጉንና ሌሎችም ፋይዳዎች መኖሩን ጠቅሰው በቀጣይ ምገባው ለመደበኛ ክፍል ተማሪዎችም እንዲካሄድ ጥረት እየተደረገ ይገኛልም ብለዋል። አሰፋ ይስማው ነው የምባለው። የትምህርት መምሪያው ምክትል ኃላፊ ነኝ። ምገባ በትምህርት ቤት ደረጃ ለምን ያስፈልጋል ካልን እንደኛ ተማሪዎች አካላዊ፣ አእምሯዊ እድገት ያስፈልጋቸዋል። ስለዚህ የተስተካከለ ቁመና ብቻ ሳይሆን የተስተካከለ አመለካከት እንዲኖራቸው ደግሞ ተመጣጣኝ የሆነ ምግብ ማግኘት አለባቸው ህፃናት ማለት ነው። በዚህ ልክ መንግስት ይህንን እንደ ዋና ኢኒሼቲቭ አድርጎ ሲያወርደው ሙሉ አንደኛ ደረጃ ትምህርት ቤቶች በዚህ ምገባ ስር እንዲያልፉ ይፈልጋል። ግን ደግሞ አቅም ውስንነት አለና አቅም ፈታኝ ነው። ሰው እንደ ደብረ ታቦር ከተማ አስተዳደር ኢኒሼቲቭን በበላይነት ወሰርነን የትምህርት ቤት አመራሮቻችን ጋር ከማህበረሰቡ ጋር የጋራ አደረግን። ከምንም በላይ ግን ቀድመን የጀመርነው ስንጀምር ወላጁ በጣም ስታወያየው የውስጡ ፍላጎቱ ስሜቱ ትልቅ ነው። አንደኛ መነሻዬ ላይ እንዳልኩት የምግብን ጥቅም እዚህ ላይ ብዙ ማብራራት አያስፈልግም። ግን ደግሞ ተማሪዎች በንቃት ትምህርቱን እንዲሳተፉት ትምህርት ቤት ሁለተኛ ቤቱን እንዲያገለግል ያስፈልጋል። ተማሪዎችን ዝም ለትምህርት ቤት የምታውላቸው ከሆነ ሚዝናኑበት ከሌላቸው ሲርባቸው የሚበሉት ከሌላቸው ህፃናት ናቸውና ይከብዳል። 4 ዓመትን ህፃን አምጥተህ የምታውለው ከሆነ ከመንግስት ትምህርት ቤት ላይ ከባድ ነው። ከግል ቢያንስ ቋጥረው ይሄዳሉ። መንግስት ትምህርት ቤት ላይ ምግብ ይዘው አይሄዱም፣ ምሳ ይዘው አይሄዱም። ቋጥረው ይሄዳሉ። ምሳ ቋጥረው አይሄዱም፣ ምሳ ይዘው አይሄዱም። እዚህ ላይ ግን ምሳ ይዘው የማይመጡበት ቦታ ላይ ስለሆነ በአስፈላጊነቱ ላይ ተግባባን። በዚህ ዓመት ነው የጀመርነው። ባለፈው ዓመት አንድ ትምህርት ቤት ብቻ ነው በተቆርቋሪ በደብረ ታቦር ተወላጅ በአሜሪካን ሀገር የሚኖር 85 ተማሪዎችን ለተከታታይ ዓመታት ብርጋዴር ጄኔራል አንደኛ ደረጃ ትምህርት ቤት እየተመገቡ የነበሩት። ስለዚህ ተግባሩን አወረድን። በዚህ ዓመት ከተግባባን በኋላ የጋራ ያደረግነው ከትምህርት ቤቱ ማህበረሰብና ከመምህራን ጋር እና አብዛኛው በሚባለው መንገድ ወላጁ ደጋፊ እና ይቱ ማርያም አንደኛ ደረጃ ትምህርት ቤት፣ ቴዎድሮስ አንደኛ ደረጃ ትምህርት ቤት ቀድመው የጀመሩ ለቅድመ አንደኛ ተማሪዎች፣ ጋፋት አንደኛ ደረጃ ትምህርት ቤት ለቅድመ አንደኛ ደረጃ ተማሪዎች፣ ከተማ ላይ 2 የልዩ ፍላጎት ዩኒት አለን በዩኒት ደረጃ። ስለዚህ ጋፋት ለእንትሮችም ጀምሯል ለልዩ ፍላጎቶችም ማለት ነው። ስለዚህ መምህራንም ኢኒሼቲቭን እየወሰዱ ፕሮጀክት እየቀረጹ እያስተባበሩ ነው ስራው የተሰራው እና ከተማ አስተዳደሩም ኃላፊነቱን ወስዶ የማስተባበሩን ስራ ቢሰራም
አብዛኛው ሚና ግን የተዋጣ ነው የትምህርት ቤቱን ወላጅ በመያዝ። ስለዚህ ወላጆች በዚህ መንገድ ሲሄዱ ምን አላቸው? ኮሚቴ አላቸው። ኮሚቴ አለ። የወላጅ ኮሚቴ መጥቶ ጥራቱን የሚያይ ከምገባ ባለፈ የሳኒቴሽን ጉዳይ ለድርድር የማይቀርብ ነው። የንጽህና ጉዳይ ከዚያ ላይ አንድ ተማሪ በምግብ መበከል ወይም መመረዝ በሽታ እንዳያመጣ የሳኒቴሽኑ ጉዳይ ትልቅ ነበር። እሱን ወላጆች እየመጡ ይከታተላሉ። ትምህርት ቤት ራሱ ኮሚቴ አቋቁሞ እየተከታተለ ምገባው ቀጠለ። አሁን ደግሞ የክልሉ መንግስት በሚገርም ሁኔታ እንደማንኛውም ከተማ አስተዳደር ወይም ትምህርት መምሪያ በጀት ላከልንን የምገባ አቅርቦት አቀረበልን። ስለዚህ በአንደኛው ሴሚስተር በሰፊው ዞን የነበረው 2 ቅድመ አንደኛ 3 ቅድመ አንደኛ ደረጃ ትምህርት ቤቶች 3 እና የቱ ማርያም አለ፣ ቴዎድሮስ አለ፣ ጋፋት አለ። አንደኛና መካከለኛ ደረጃ ትምህርት ቤቶች ላይ 2 ጋፋት ማንን ይዘናል? ከላይ ያሉትን በዩኒት ያሉትን ልዩ ፍላጎት ይዘናል። ብርጋዴር ጄኔራል ቅድም ባልኩት አግባብ ከላይ ያሉትን ይዘናል። አሁን ላይ የክልሉ ድጋፍ ከመጣልን ወዲህ በከተማ አስተዳደሩ ደረጃ በመንግስት የ7 ትምህርት ቤቶች ምገባ አለ። በአንድ እነዚህ 7ቱ ቅድመ አንደኛ ናቸው። ቅድመ አንደኛ የምንላቸው በ3 አንደኛና መካከለኛ ደረጃ ትምህርት ቤት ደግሞ አለ። ታቦር ላይ ለየት የሚያደርገው ሄዳችሁበት ከመጣችሁት ትምህርት ቤት ምገባው በዩኒት ያሉት የልዩ ፍላጎት ተማሪዎች ሙሉ በሙሉ ይመገባሉ። ከዩኒት አልፈው ከላይ ባካቶ የሚማሩትም የልዩ ፍላጎት ተማሪዎች ተካተዋል። ስለዚህ በከተማ አስተዳደር ደረጃ ያሉትን የልዩ ፍላጎት ተማሪዎች በዚህ ልክ አካተን ያለ ነው። በተቋም ደረጃ ሲታይ ከዚህ ባለፈ በውጭ ሀገር በጎ አድራጎት ድርጅት ጋፋት ላይ የተከፈተ አንድ ትምህርት ቤት አለን። ዶክተር አዋኔ የምትባል እሷ የከፈተችው ትምህርት ቤት ላይም አሁን ትምህርት ጀምሯል። ህፃናት በእኛ ካላንደር መሰረት አይሄዱም። እነሱም ላይ 8ኛ ምገባ አለ። ስለዚህ በተቋም ደረጃ በ8 እንዳለን ይያዝ። በተቋም ደረጃ እነዚህ በአጠቃላይ 2773 ተማሪዎች ይመገባል። ከተማ አስተዳደር ደረጃ ትምህርት ቤቱ እንዳያችሁት አረንጓዴ ልማት ያለማል። ቴዎድሮስ ላይ በአጋጣሚ ሄዳችሁ ቢሆን ትልቅ አረንጓዴ ልማት ስራ አለን። አረንጓዴ ልማትም የጓሮ አትክልት ማለት ነው። ስም አንዱ የንቅናቄ ስራችን ነው እና የቱ ማርያም ላይም አለን። ሁሉም ትምህርት ቤት ላይ አለን። ስለዚህ አሁን ያወረድነው ተግባርና በቀጣይ ተከታትለን ተግባራዊ የምናደርገው ተግባር ምንድነው? እነዚህ አረንጓዴ ልማቶች ከሳምንት 1 ቀን የሚሆን 2 ቀን አረንጓዴ ቅጠሎች ወይም ደግሞ እነዚህ የጓሮ አትክልቶች ከቅንጨ ጋር ነው ከሩዝ ጋር ነው ከየትኛው ጋር ይስማማሉ ተብሎ ተጠንቶ ባብሮና ተማሪዎች መመገብ አለባቸው። ዓላማውም ለዚህ ነው ትምህርት ቤት ላይ የሚመረተው ማለት ነው። እና ጥናት ያስፈልገዋል እንጂ በጣም በሚገርም ሁኔታ መረጃ ሳታገኙ አትቀሩም ብዬ አስባለሁ። አሁን ወደፊት አንደኛ የርብርብ ማዕከል ነው ምገባው በተመለከተ የሰቆጣ ቃል ኪዳንም ለምገባ ሰጥቶናል። ከተማ አስተዳደሩም ወደ 11 ሚሊዮን በጀት እኮ በጅቶልናል። የጥሬ ገንዘብ ጥረቱ ነው እንጂ በበላይነት ሁሉም ይዞታል። የክፍለ ከተማ አስተባባሪዎችም ማለት ነው። ግን ደብረ ታቦር ላይ ወደዚህ ሌላ ውስጥ እንዳልገባ ያለውን ወቅታዊ ሁኔታና የኢኮኖሚ የጥሬ ገንዘብ እጥረት ስላለ እንጂ ሁሉም ይታወቃል። ትምህርት ቤቶች ብቻ ያሉ ኃላፊነቱን የወሰዱት ወደፊት ከምገባው አንፃር መሆን ያለበት በቃ ከአንደኛ ቅድመ አንደኛ እስከ 8ኛ ክፍል ያሉ ተማሪዎች ትምህርት ቤት ላይ በአንድ ግቢ ውስጥ እስካሉ ድረስ በአንድ ግቢ ናቸው። የራሱን የቻለ ግቢ አለን፣ በአጥር ተከልሏል። ግን ደግሞ መውጫና መግቢያ በሩ አንድ ነው። ስታበስል ከዛ ሌላው ክላስም ያህል ሁሉም መመገብ አለበት። ወደፊት መወሰድ ካለበት አንፃር ከማህበረሰቡ ፍላጎት አንፃር
እስቲል አሁንም የመንግስት ድጋፍ መጥቶም የማህበረሰቡ ኮንትሪቢዩሽን አልቆመም እንዳለ ነው ማህበረሰቡ ማውጣት። ስለዚህ ቀጣይ ማህበረሰቡን በደንብ ማነቃነቅ ያስፈልጋል። ረጅ ድርጅቶችንም ተወላጅ ባለሀብቶችንም በዚህ ማሳተፍ ግድ ይላል። ምክንያቱም ትምህርት በባህሪው ብቻህን አትዋጣው አይደለም። ምገባን ቀርቶ የመማር ማስተማሩን ስራ ለማጠናከርና ጥሩ ውጤታማ ለመሆን ድጋፍ ያስፈልገዋል። ስለዚህ በዚህ ልክ መሄድ አለበት ለወደፊቱ። አሁን ላይ ግን ጥሩ ጅማሮ አለ። በቃ እኛ አሁን በእኛ ግምገማና እይታ ከሌላ ጋር ኮምፔር ስታደርገው ሊያንስ ሊበዛ ይችል ይሆናል። በዚህ መርካት ባያስፈልግም ብዙ እንደምንሰራ ቢጠበቅብንም በዚህ ዓመት ከመጀመሩ የተነሳ ትልቅ ውጤታማ ነን። በጣም ውጤታማ ነን። ቀጣይ ለማስፋት የሚያግደን ነገር የለም። በተማሪዎቹ ግን በእውቀታቸው ብቻ ሳይሆን ተማሪ እውቀት የሚያገኘው ሲውል ነው፣ ሲያሳልስ አያገኝም። በዚህ መሃል በረሃብ የሚያቋርጥ እንዳለ ማወቅ አለብን። በምግብ እጥረት የሚያቋርጥ እንዳለ ትምህርት ቤቱ ላይ ምግብ አለ ማለት ተማሪው ተመገበ። ከምግብ ቀጥሎ የሚያስፈልገው እውቀት ነው። እውቀቱን ያገኛል፣ ምግብም ያገኛል። ትምህርት ቤቱ ሁለተኛ ቤት ነው የሚባለው ለዚህ ነው። ትምህርት ቤቱን ሁለተኛ ቤት አድርጎ ሳቢና ማራኪ አድርጎ አረንጓዴ ልማቱን በደንብ አልምቶ ያልተበላ መሬት አለንና ከተጠቀምንበት ብዙ ሀብት አለና አብዛኞቹ ትምህርት ቤቶች የውሃ ችግር የለባቸውም። አሁን የሰቆጣ ቃል ኪዳን እየቀረፈላቸው ነው ያ ችግራቸው። የደብረ ታቦር ውሃና ፍሳሽ አገልግሎት የውሃ ችግራቸውን እየቀረፈላቸው ነው። ቅንጅታዊ ስራ፣ መዋቅራዊ ስራ አለ። ስለዚህ የውሃ ችግር እስከተቀረፈ ድረስ በሂደት ሰፊውን ድርሻ ትምህርት ቤቶች እንዲወስዱ መደረግ አለበት። ማስለመድ ወደኋላ እንዳይመለስ አብዮት ሆኖ እንዲቀጥል ማድረግ አለብን፣ የምገባ ስራውን ማለት ነው። እና ይህ ካለ ምን አለ ማለት ነው፣ በቤተሰብ የኑሮ ደረጃ ችግር ያለባቸው ተማሪዎች ያለ ችግር ይማራሉ። ምክንያቱም በንቅናቄ የምንበለው በተለያየ መንገድ የምንበለው ጽህፈት መሳሪያ መግዛት ለማይችሉ ችለናል። በዚህ ዓመት 100% እንከን በሌለበት መንገድ ትርፍ ላፊ ያገኙ ካልሆነ በስተቀር ያላገኘ የለንም። የጽህፈት መሳሪያ ከቻልንና ምግቡን ከቻልን ተማሪ እዚህ በላይ ምን ይፈልጋል? ምንም አይፈልግም። በአመለካከቱም በአስተሳሰቡም በአእምሮ በሁሉ ነገር ተቀርጾ ይወጣል። ለአእምሮ እድገት አካላዊ እድገት አስፈላጊ ነው። ከመቀንጨርም የሚወጣው በዚህ ጉዳይ። አሁን ምገባችን ያለ ቅድመ አንደኛ ላይ ነው። ቅድመ አንደኛ ላይ ነው ያለ። ስለዚህ ቅድመ አንደኛ ላይ አቋራጭ ስናይ ኦልሞስት ከመዘገብናቸው ተማሪዎች እስካሁኑ ሰዓት ድረስ ምዝገባውም ከእቅድ በላይ ነው ይሄድ ነው። ከመዘገብናቸው ተማሪዎች ትምህርትን በመከታተል በኩል ህፃናት ናቸው። እንግዲህ ስለ ትምህርት ጥቅም እነሱ ላይ ብዙ ማውራት አያስፈልግም። አካባቢውን በመቃኘትና ናፋቂ እንዲሆኑ ኢንቫይሮንመንቱን እንዲወዱት በቃ በጧት ተነስተው ትምህርት ቤት እንሂድ ብለው ጥያቄ እንዲያቀርቡ ወላጆቻቸው እንዲጎተጉቱ ይፈልጋል። ከዚህ የተነሳ ባደረግነው ርብርብ ጥናት ማጥናት እርግጥ ያስፈልጋል። በጥናት የተደገፈ መሆን አለበት። 6433 ተማሪ ነው የመዘገብነው። እነዚህ ውስጥ አቋራጮቻችን በተለያየ መንገድ ከወላጅ ጋር ተቀይሮ ይሄዳል። 42 ተማሪዎች ብቻ ናቸው። ይሄ የሚያሳየው ምንድነው? አሁን ህፃናት በተለያየ መንገድ ለበሽታ ተጠቂ ናቸው። ከህፃንነት ናቸው አያያዝ ጀምሮ ከመሰልቸትም ጋር ተያይዞ ሰርቪስ አይጠቀሙም እነዚህ ተማሪዎች። ምንም ትምህርት ቤቱ በአቅራቢያቸው ቢሆንም በእግራቸው ነው የሚጓዙት። ስለዚህ የሚያሳየው አሁን የማቋረጥ ምጣኔያችን በጣም ዝቅ ያለ ነው፣ የወረደ ነው። ብዙ አላቋረጡም ማለት ነው። ስለዚህ አንደኛውን እየተጠናከረ ሲሄድ እንደውም አሁን ላይ በሁሉም ትምህርት ቤቶች ላይ ስንጀምረው
ሲያሳልሱ የነበሩ ተማሪዎች በቋሚነት የመምጣታል ወይ ትልቅ ነገር እንደሆነ ያሳየናል። ያገኘነው ጥቅም ይሄ ነው። ያገኘነው ጥቅም ብርጋዴር ጄኔራል አንደኛና መካከለኛ ደረጃ ላይ ስንል ከቅድመ አንደኛ ውጭ የምንመግባቸው ተማሪዎች ያቋርጡ። ምክንያቱም ቁርስ የሚያገኙት ትምህርት ቤት ላይ ዳይሊ ቁርስ የሚያገኙት ትምህርት ቤት ላይ ተፈናቃይ ያለበት ሰፈር ነው። አካባቢ በካምፕ የሚኖሩ ኢኮኖሚያዊ አቅማቸው ደከም ያሉ ማህበረሰቦች ይኖራሉ። የተለያዩ ድጋፎችም ኮሌጁ ምንም ያደርጋል። እና ልጆች ትምህርት ቤት ላይ በብዛት የሚመጡት ምገባው ስላለ ነው። ምገባው ስላለ ይመገባሉ፣ ከዚያው ይውላሉ። ስለዚህ ቁርሳቸው ትምህርት ቤት ነው። አንድም ተማሪ አያቋርጥም። እነዚህ የሚመገቡት ተማሪዎች ውስጥ አሉ ሙሉ በሙሉ። አለማቋረጥ ብቻ አይደለም ውጤታማም ናቸው። ጥሩ ውጤት በማምጣታቸው እዛ ትምህርት ቤት ላይ የነበሩት በከተማ አስተዳደሩ ደረጃ በሴቶችና ህፃናት ማህበራዊ ጉዳይ መምሪያና በተቋቋመ ኮሚቴ በክፍለ ከተማ ደረጃ በኢኮኖሚ አነስተኛ የሆኑ ተማሪዎች ተለይተው ስፖንሰር በነፃ እናስተምራቸዋለን ብለው የግል ትምህርት ቤት ሙሉ ክፍያ ችለው ሙሉ ዩኒፎርም ችለው ሲመለምሉ የተገኙት ጠንካሮች እዚህ ተማሪ መካከል ተገኝተው አሁን የነፃ ዕድል በአጠቃላይ ትምህርት ነው ብለው በአንደኛ ደረጃ የነፃ ዕድል ትምህርት ተጠቃሚ ተማሪዎች አሉ። እዚያ ውስጥ ነው የወጡት። ቀነዚያ ዳቦ ላይ ምግብ ከሚውሉት ማለት። አሁን ደግሞ በሚያምር ሁኔታ ነፃ ክፍያ ነፃ ዩኒፎርም ተሰጥቷቸው ዩኒፎርም አልብሶ ሁሉን ነገር ችሎ የትምህርት ቁሳቁስ ችሎ ስፖንሰር አድርጎ የሚደግፋቸው ቀናነት አመለካከት ጥሩ ለከተማው የሚያስብ የግል ትምህርት ቤት ተቋም ይዞ እያስተማራቸው ነው ያለ። ስለዚህ እና ልጆች ከዚህ ቦታ ላይ በመዋላቸውና በመመገባቸው ነው እንጂ ያን ባያገኙ ኑሮ ትምህርት ቤቱም ላይ የማይውሉ ለዚህ ደረጃ የማይበቁም ነበር። ምገባ በተጠናከረ ቁጥር ተማሪው ሙሉ እድሜውን የልጅነት እድሜውን ትምህርት ቤት ላይ እንዲውል ያደርገዋል። ይሄ ነው አሁን። ይህንን ግን በጥናትና ምርምር ደግሞ አሁን እየተመለሱ የመጡትን ተማሪዎች ዓላማውም ይሄ ስለሆነ ተማሪዎችን ከመጠየቅ ደስታቸውን ፊታቸውን መጠየቅማ ጠይቀናል፣ መረጃ ሰብስበናል። ግን ደግሞ የዳሰሳ ጥናት ያስፈልገዋል እና ምገባው በዚህ ልክ እየጠቀመ ነው ያለው። እሺ እኔም አመሰግናለሁ። ጊዜው ካፊያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሰው መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። እያለ ሲመክረኝ እየተማረረ ውሻዬን አቅፌ ይጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ፣ ትቶኝ ገባ ከቤት እያለቃቀሰ። ዋው እንዲህ ሲል መከረኝ ግን፣ ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ ሌት ፀሐይ ነው ላልተማረ
ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ